ለልጅቷ እኔ ምን እላታለሁ እጠመቅላታለሁ ብለው እናትየው በባሩክ 21 አማካይነት ተናግሯል። ባሩክ 21 መጨረሻ ላይ ምንድን ያለው? እቺ ልጅን የምታቋት ካላችሁ ስለጠፋች በውስጥ ጻፉልኝ፣ ደግሞ ለእናትየውም ስጧት። እናትየውም ከመጣች ደግሞ በድንግል ማርያም ስለማይደራደሩ ለምን ቢባል ኦርቶዶክሳዊነታቸውን ስለሚወዱ ለህግ አሳልፎ ይስጧት። እሺ እሰጣታለሁ ብለው ያን ቪዲዮ ያልቃል። እዚህ ሐሳቡ እንደዚህ ነው የሚያልቀው። እቺ ልጅ ግን ትልቁ ሐሳብ መነሻው ምንድነው ብላችሁ ካሰባችሁ የዚች ልጅ መነሻ ኦርቶዶክስ ጠል የሆነው ኤርሚያስ አበበ የሰራው ፊልምና ቪዲዮ ነው። ለሚባል ኤርሚያስ አበበ ያወራት ነበረች ልጅን ቅዱሳን ስዕላትን እንዲህ ከመጨምደዷ በፊት ከዛ በኋላ ሌላ ፊልም ይሰጧታል። ምን አይነት ፊልም ይሰጧታል? በ666 እንደተያዘችና ሌላ ኃይል አጋንንታዊ ኃይል እሷን እየተጫናት ቅዱሳን ስዕላት እንዳጨማደደች የአባታችንን የተክለ ሃይማኖትን ደግሞ ቅዱስ ስዕላትን ደግሞ እኔ አልቀደድኩትም የሆነ ሕፃን ቀደደ፣ የቀደደውን ነው ያሳየሁት ነው የምትለው። ይሄ ድራማችሁ ነው። ድራማችሁ ደግሞ አይሳካላችሁም ለሚባል እኔ እንደ ኤርሚያስ አበበ ከአራተኛ ክፍል ከረኝነት መጥቻ ያለም ትምህርት ያቋረጥኩት ቢያንስ የከተማ ልጅ ነኝ። የከተማ ልጅ መሆን በራሱ ደግሞ 1 ዲግሪ ነው። ሳልማር በ1 ዲግሪ ቀድመሃለሁ ማለት ነው አንተ ኤርሚያስ አበበ። እረኛ ነበርኩ ብለህ ብዙ ጊዜ ስለምታወራ ከአራተኛ ክፍል ስላቋረጥክ የአራተኛ ክፍል ያቋረጠ ሰው እረኛ እኔን ምን እንደምትናገር አውቃለሁ። ስለዚህ ለዚህች ልጅ ተጠያቂ የመጀመሪያው ነምበር 1 ማን ነው ካላችሁ ኤርሚያስ አበበ፣ ሁለተኛ ዮኒ ማኛ ነው። ስለዚህ እነዚህ ልጆች በህግ እንደማይጠየቁ የሚያውቁበት ነገር ምንድነው? ከኢትዮጵያ ውጭ ስላሉ ነው። ስለዚህ ኢትዮጵያ ውስጥ ስለ ኦርቶዶክስ ተዋህዶ ሊያወሩ የሚችሉ አንደበታቸውን ስለ ኦርቶዶክስ ተዋህዶ ሊናገሩ የሚችሉ ወጣቶችን ምን ማድረግ? ማሸማቀቅ ስራን ይሰራሉ። በምን ይታሰራሉ? እናሳስራለን፣ እንደፈለጉ ካወሩ እንደዚህ ብለን እንጮሃለን በሚል ጉዳዩ እንደ ቀልድ የሚታይ ጉዳይ አይደለም። የእናታችንን የእመቤታችንን የቅድስት ድንግል ማርያምን ፎቶ ማጨማደድና መቅደድ እንደ ቀልድ የሚታይ ጉዳይ አይደለም። አዎ እኛ በብዙ ምህረት የተደረገልን ክርስቲያኖች ነን። ቤተ ክርስቲያን እቺ ልጅ ብትመጣ ይቅርታ ብትል ይቅርቷን የማይቀበል አባት የለም ቢባል ክርስቶስ ኢየሱስ ከዚህ ሁሉ ኃጢአት ሊያድነን የመጣ አምላክ ስለሆነ ፍቅርም ግድ ስላለው ወደዚህ ስለመጣ ወደ ምድር የመጣው ፍቅር ግድ ስላለው ነው ክርስቶስ ኢየሱስ የመጣው። ግን የይቅርታው አመጣጥና ቤተ ክርስቲያንን ለመድፈር የመጣችበት ርቀት የተላከቻቸውን ሰዎችን ይመስላል። በድፍረት ሚዲያ ላይ ቤተ ክርስቲያንን ይሳደባሉ። አልተናደድኩም። ለምንድን ነው የምናደደው? ሐሳብ እየሰጠው ቤተ ክርስቲያንን ይሳደባሉ። እንደማ እንደ ኤርሚያስ አበበ አይነቱ ለምቢባል እዚች ጋር እቺ ልጅ ካያችኋት ቀድማ ነው የምታወራው። ከዛ በኋላ ወደ ሌላው ቪዲዮ ነው የሚሄደው። በኩል ያገኘኋቸው ሰዎች ኢንቦክስ አድርገውልኛል። ኤርሚ ቤት ጠፋሽ፣ ተናገር፣ እውነቱን ከጠፋሽ በሰላም ነው ወይ ሲሉ ስልክ ተሰርቆ ነው አልኳቸው። ገንዘብ እንላክልሽ። ድራማው እዚህ ጋር ፉርሽ ሆኗል፣ ኤክስ ሆኗል። በኢንቦክስ በቲክታክ ኢንቦክስ ኤርሚያስ አበበ ቤት ተናገር እውነቱ ጋር ጠፋሽ ብለው ጻፉልኝ። ሲጽፉልኝ ምን አልኳቸው? ስልኬ ጠፍቷል። ስልኳ ከጠፋ በምኗ መለሰችላቸው? እዚሁ ጋር ራሱ ኤክስ ነው፣ ፉርሽ ነው ድራማው። ካራክተሩን ሊያጫውት የፈለገው ዮናስ ሙልነ ስለሆነ ያው ዮኒ ማኛ ብለው የሚጠሩት ልጅ ዮናስ ሙልነ ስለሆነ እሱና ዳጊና ደግሞ ኤርሚያስ ስለሆኑ ሶስቱም ድራማውን እዚህ ጋር ኤክስ አድርገውታል። ለምንድነው ኤርሚያስ አበበ ጋር ጠፋሽ ሲሉኝ በኢንቦክስ ስልኬ ጠፋ ትላለች። ሐሳቡን ይዱት። እዚህ በኤርሚ በኩል ያገኘኋቸው ሰዎች ኢንቦክስ አድርገውልኛል። ኤርሚ ቤት ጠፋሽ፣ ተናገር፣ እውነቱን ከጠፋሽ በሰላም ነው ወይ ሲሉ ስልኬ ተሰርቆ ነው አልኳቸው። ገንዘብ እንላክልሽ በአንቺ ምስክርነት የተነሳ አለኝ ልጁ ማለት ነው። ልጁንም እልክላለሁ ከፈለግ፣ ምናልባትም እዚህ ውስጥ ሊኖር ይችላል። ፊሊጶስ ይባላል፣ አሜሪካ ነው የሚኖሩ። በአንቺ ምስክርነት የተነሳ 7 ዓመት። ስለዚህ እቺ ልጅ የተሰጣት ድራማ እዚህ ጋር ምን ብሏል? ኤክስ አድርጓል ማለት ነው። ወንጌል በስድብ ወይም ደግሞ ወንጌል በትችት ሊሰራ አይችልም። ወንጌል ራሱ ነፃና ሰላም ስለሆነ ያ ሰላም ደግሞ የሚነገረው የሚወራው ምንማረው ምናስተምረው በመረጋጋት ራስን በመግዛት ራሱን ያልገዛ ሰው ሮጦ ምንድን ነው እያደረገ ያለው?
ቤተክርስቲያንን እያሰደበ ነው የሚሄደው። ዮኒ በነገራችን ላይ ፎቶዋችሁን ያለጠፍኩት እኔ ተመስገን ኦርቶዶክሳዊ ስለሆንኩኝ ነው። ፎቶ ለጥፎ መሳደብ ኃጢአት ስለሆነ ነው። እንደናንተ የወረዳ አስተሳሰብ ስለሌለን ነው። የቤተ ክርስቲያንን ቅዱሳን ስዕላትንም ሆነ ሌሎችን ወንድሞች ፎቶ ለጥፋችሁ የምትሳደቡትና የምትተቹት ተገቢ ስላልሆነ ነው። እኛ ፍቅርን ከክርስቶስ ደግሞ ትህትናንም ደግሞ ካጨማደድሻት ከቀደድሻት ከእናቱ ቅድስት ድንግል ማርያም ነው የተማርነው። እዚህ እናንተ ማንም ባለ ጊዜ አድርጎ አልሾመህም ኢትዮጵያ ላይ። አንተንም ደግሞ የባለ ጊዜ ደግሞ ተረኛነት ስሜት ደግሞ እንዲሰማ አላደርግም። ሁላችንም በዚች ምድር ውስጥ እስካለን ድረስ ኢትዮጵያ በምትባል ሉዓላዊት አገር ጥላ ውስጥ እስካለን ድረስ ሁላችንም የምንመራውም ሆነ የምንሄደው በምንድን ነው ካልከኝ በትክክል በኢትዮጵያ ሕገ መንግስት ነው። አዎ ሃይማኖተኛ ነኝ፣ ሃይማኖቴ መከተል ነኝ። ሃይማኖት ማለት ክርስቶስ ኢየሱስን መከተል ስለሆነ ክርስቶስን የተከተልኩ ሃይማኖተኛ ነኝ። ሃይማኖቴን ስለምወደው ማንም እንዲነካው አልፈልግም። ስለዚህ አንተም ባለተራ እኔን ደግሞ ሁለተኛ ተከታይ አድርጎ የሚቆጥር መንግስት የለንም። መንግስት የኢትዮጵያ ህዝብን ብሔረሰብን እኩል የሚያስተዳድር የኢትዮጵያ ሃይማኖትን ደግሞ በእኩልነት የሚመራ ነው። አለቀ። ቢመችህም ባይመችህም ብትውጠውም ባትውጠውም መንግስት እኩል ነው የሚመራ። ህግ የሚባል ነገር አለ። ህግ ነው የሚያስተዳድረን። ህግ ሲያስተዳድረን አንተ ላይ ከፍተህ ስለ ጮክ ከህግ በላይ መስሎ ስለተሰማ ተሳስተሃል። ስለዚህ ይቺ ልጅን የምታወራት አንተ ነህ ነው። አንተ ነህ እያወራት ያለው። ቤተክርስቲያን ውስጥ ሰዎች አሉ። ቤተክርስቲያን ውስጥ አባቶች አሉ። የቤተክርስቲያን የህግ አካላቶች የሚያካሄዱት አካሄዳል። ግን ደግሞ የምነቅፍባችሁ ነገር አለ። ጳውሎስ ለሌሎቹ እነቅፍባችኋለሁ እንዳለው የቤተክርስቲያን አባቶች ላይ ደግሞ እንደ ልጅ እንደ ምእመን ምነቅፍባችሁ ነገር አለ። አንድ ትዝታው ሳሙኤል የሚባል ሰው ኢትዮጵያ ውስጥ መጥቶ ሲያገለግል ቅዱሳንንም ሆነ ቅዱስ ታቦቱንም ይሁን ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል የሚለውን ታቦቱንም ይሁን ቤተክርስቲያን ጉልላቷንም ይሁን ክብሯንም ጭምር እንደዛ ዘልፎ ሲሳደብ የቤተክርስቲያን የህግ አካላቶች በሱ ላይ ክስ መስርተናል ብላችሁ ክሱ ውሸት መሆኑን አሳይቶን ሄዷል። ክስ አልመሰረታችሁም። ክስ ብትመሰርቱ ኖሮ በትክክል ይህ ሰው በህግ ይጠየቅ ነበር። በእናንተ ይህን ነቅፍባችኋለሁ። ህዝቡን ዝም ለማሰኘት ክስ መስርተናል ብላችኋል፣ ግን አልመሰረታችሁም። ክስ ብትመሰርቱ ኖሮ ክስ ቢመሰርቱ ኖሮ ይህ ሰው ከህግ በላይ አይደለም። ለምን ቢባል ኢትዮጵያ ውስጥ ከህግ በላይ ማንም ሰው ስለሌለ ሁሉም በህግ ስለሚመራ ተመስገን ቢሳሳት በህግ መጠየቅ አለበት፣ የሚጠየቅበት ስለሆነ ማንም የህግን የበታችነትን ሳይሆን የህግን የበላይነትን እያረጋገጠ መሄድ ስላለበት። ስለዚህ ከሰነዋል ብላችሁ አውራታችሁ ነበር፣ አልከሰሳችሁትም። ብትከሱት ኖሮ ይያዝ ነበረ ወይም ደግሞ በተጠርጣሪነት ይጠበቅ ነበረ። ስለዚህ አልተከሰሰም። እሱን እነቅፍባችኋለሁ። አባት አሁንም ስታወሩ አባቶች የማይሆን ሞራል እንዲሰማን አድርጋችሁ ሰው ለወጣቱ መናገር ያለባችሁ በትክክል እውነተኛ የሆነውን መረጃ እንድነግሩን እንፈልጋለን። ወንድሞች ተናደዋል። እኔም ተናድጄ ቪዲዮ ሰርቻለሁ። ምንድነው የሰራው ቪዲዮ? ይህንን ቪዲዮ ስሰራ የዚች ልጅን ቪዲዮ ስሰራ ከሌሊቱ 6 ሰዓት ነው የሰራሁት። ከሌሊቱ 6 ሰዓት ላይ መሰራው የእናቴን የቅድስት ድንግል ማርያምን ቅዱስ ስዕል አንስታ ስጨመድድ የኢትዮጵያ ሀገረ ስብከት የሆናችሁ ሁሉ በኢትዮጵያ ውስጥ ያላችሁ ደግሞ ግን የምታስከብሩ ሁሉ የሃይማኖት ለሃይማኖት ጦርነት ለማስነሳት የሚፈልግ ሰው ካለ ይህ ነገር እንዲቆም በህግ ትጠየቅ ብዬ ቪዲዮ ሰርቻለሁ። ለምን ቢባል እቺ ልጅ ጴንጤ ናት፣ ጴንጤን ግን አትወክልም። ኤርሚያስ አበበ ጴንጤ ነው፣ ነገር ግን ጴንጤን አይወክልም። በግሉ ለሚያጠፋው ጥፋት በግሉ ይጠየቃል። በግሉ ለሚያጠፉት ጥፋት ማንም ሰው በግላቸው ይጠይቃሉ። ለምን ቢባል ህግ የሚጠይቀው በግላቸው ስለሆነ።
ህግ ሊጠይቃቸው የሚገባው በግል ስም። ህግን ግን ለማንቀሳቀስ ግን የሚያስኬድ መንገድ ግን ምንድነው ካለ የቤተ ክርስቲያኑ ህጋዊ የሆናችሁ የህግ አካላቶች ነበራችሁ፣ አልተንቀሳቀሳችሁ። ይህንን በጣም እነቅፍባችኋለሁ። ለምን ቢባል ወንበር ላይ ቁጭ ብሎ ማየት ችግር የለውም። እግዚአብሔር የተከላችሁ እግዚአብሔር የመሰረታችሁ አባቶች ከሆናችሁ እግዚአብሔር ደግሞ ጊዜውን እንድትጠቀሙበት ስልጣን ላይ ካስቀመጣችሁ ስልጣንን በአግባቡ መጠቀም መጽሐፍ ቅዱሳዊ ነው፣ ክርስቲያናዊ ነው፣ ልክ ነው። ስልጣንን ግን በአግባቡ አለመጠቀም፣ ስልጣንን ግን በአግባቡ አለመያዝ፣ ወንበር ላይ ቁጭ ብሎ ማየት ከሆነ ህዝቡ እንደፈለገ ሲሆን በጎቹ እንደፈለገ ተበታትነው ሲታዩ እዚህ ጋር ወንበር ላይ የተቀመጠው እግዚአብሔር ያስቀመጠው ጊዜውን የሰጠው የቤተ ክርስቲያን የህግ አካላቶች ዝም ካላችሁ እያንዳንዳችሁ እግዚአብሔር በየስራችሁ ይጠይቃችኋል። ደግሞ የተቀመጣችሁ ይመስላችኋል እንጂ እግዚአብሔር በራሱ ሰዓት ሲያወርዳችሁ አታውቁትም። ገና ለገና ብዙ ሰዎች ይመጣባችኋል። በቤተ ክርስቲያን ስም ብር የምትበሉ ሰዎች፣ ያልፈረሰ ቤተ ክርስቲያን ፈረሰ እያላችሁ ቪዲዮ እየሰራችሁ ገንዘብ በገዛ ብራችሁ የምትሰበስቡ ሰዎች፣ አብሬያችሁ ስለሰራው ስላየው ምንም ያልሆነ ቤተ ክርስቲያን በር ዝም ብለህ እየቆለፍክ እንትን እላለሁ ያልክ እያንዳንዳችሁ ላይ በተራ በተራ መጣባችኋለሁ። ለምን ቢባል እግዚአብሔር አምኖኝ እኔን ልጁ ካደረገኝ ቤተ ክርስቲያን ስትጎዳ በአይኔ አለ። እግዚአብሔር አምኖኝ እኔን ክርስቲያን አድርጎ ልጁ አድርጎኝ ስጋ ደሙን ወስጄ ለመዳን ከወሰድኩኝ ቤተ ክርስቲያንን ስትዘርፍ በአይኔ እያየው ጸጥ አይደለም። ከምንፍቅና ህይወት ያመጣኝ እውነት ነው። በቃ አለቀ። ዝርፊያ አይደለም ያመጣኝ፣ ብታምንም ባታምንም። ከጴንጤ ቤት ያመጣኝ እውነት ነው። በቃ ከጴንጤ ቤት ያመጣኝ እውነት ነው። ለእውነት ነው የምቆመው፣ ከእውነት ጋር ነው የምሞተው። ገንዘብ ፍለጋ አልመጣውም፣ ጮማ ፍለጋ አልመጣውም። እዛ ቤትም ጮማ አላጣውም፣ ገንዘብ አላጣውም። ስለዚህ በእውነት እያንዳንዳችሁ መጣል ቪዲዮ መሰሩ፣ በተለይ ቪዲዮ መሰሩ እየሄዳችሁ ቄስ እያንከባለላችሁ ቪዲዮ መሰሩ፣ በተለይ እመጣባችኋለሁ በተራ በተራ ላይ እያንዳንዳችሁ። በቤተ ክርስቲያን ስም አትዘርፋትም። ደግሞ እነሱንም ደግሞ የምታደራጅ ደግሞ አደራጅቻለሁ የምትልም ሰው ደግሞ አንተ ላይ እመጣብሃለሁ። በቤተ ክርስቲያን ስም ዝም ብለህ ቁጭ ብለህ ተሽከርካሪ ወንበር ላይ ቁጭ ብለህ ብር አትዘርፍም። የሚሰበሰበው ብር አንድ ብር ሳይቀር ቤተ ክርስቲያን የሚገባ ከሆነ እሰየው። እየተከፋፈልክ ግን ሽራፊው ያለ ቤተ ክርስቲያን መስጠት ከሆነ ግን እመጣብሃለሁ አንተም ብትሆን። ለምን ቢባል ቤተ ክርስቲያን እንዲህ እየተሰደበች እምንወዳትን እናታችንን ቅድስት ድንግል ማርያምን እያብጨቀጨቁ እየቀደዱ ጸጥ ስትል፣ ነገር ግን ያልተዘጋ ቤተ ክርስቲያን ተዘጋ እናስከፍት ብለህ ስትሄድ ደግሞ እመጣብሃለሁ። ሁልህም እኔ ተመስገን ነኝ፣ እኔ ተመስገን ነኝ። ገባ? ስለዚህ ኤርሚያስ አበበ ከዚች ልጅ ጋርም ግንኙነት ነበረው። የቤተ ክርስቲያን የህግ አካላቶች ተሽከርካሪ ወንበር ላይ ቁጭ ያላችሁ ስራችሁን ስሩ። እነዚህ ሰዎች ከኢትዮጵያ ውጭ እንኳን ቢሆኑ ህግ ስላለ፣ ኢትዮጵያ ደግሞ ከዓለም መንግስታት ጋር የተፈራረመችው ህግ ስላለ ህግን ከሻሩ የኢትዮጵያ መንግስት ካሉበት ሀገር እጃቸውን ይዞ እንደሚመጣ እርግጠኛ ነኝ። አውሮፓ ቢሆን፣ ኤዥያ ቢሆን፣ ኢቭን ኢፍ አሜሪካ እንኳን ቢሆን የኢትዮጵያ ህገ መንግስትን ተላልፎ ከሄደ የአገራችን ሉዓላዊ መንግስት የተፈራረመበት መፈራረም ስላለ ካለበት ሀገር እጁን ቆንጥጦ ይዞት ይመጣል። አንድም የፈለገበት ሀገር ቁጭ ብሎ ሃይማኖትን ከሃይማኖት አያባላም። አንድም ማለት ስለዚህ ሲፈልግ ሰኞ ሰኞ ኦሮሞ፣ ማክሰኞ ማክሰኞ አማራ፣ ሮብ ሮብ ትግሬ፣ ሐሙስ ሐሙስ ወላይታ፣ ቅዳሜ ቅዳሜ ደራሼ፣ እሁድ እሁድ ደግሞ ኩናማ የሚሆነውን ሰውዬ እንደ ዮኒ ማኛን ይዛችሁ
ቤተክርስቲያን ላይ ቁማር ሊጫወት ከፈለገ ይህም ሰው በህግ የመጠየቅ አግባብ ይቻላል ነው እያልኳችሁ ያለሁት የህግ አካላቶች፣ የቤተክርስቲያን የህግ አካላቶች ከኢትዮጵያ ህገ መንግስት ጋር ተያይዛችሁ መንግስትና የቤተክርስቲያን አባቶች እጅ ጓንት ሆናችሁ ህዝብን ከህዝብ ሃይማኖትን ከሃይማኖት ሊያባላ ነው እና ህዝብን ከህዝብ ሃይማኖትንም ከሃይማኖት ሊያባላ ነው እና ብላችሁ ይሄንን በትክክል በህግ ጠይቃችሁ ካለበት ሀገር አሳፍሳችሁ ማምጣት ትችላላችሁ። የኢትዮጵያ መንግስት ከዓለም መንግስታት ጋር ተፈራርሟል። ያልተፈራረሙ ጥቂቶች ናቸው። አለቅ እየሰራ ነው ያለው። እየሰራ ስላለ መንግስት ሄዶ አያመጣልህም። መንግስት ጋር ሄዶ የሚጠይቅ ሰው ያስፈልገዋል። ለምቢባል መንግስት ብዙ ስራ አለበት። ቁጭ ብሎ የኔና የአንተን ወሬ ሲያዳምጥ አይውልም። ለአርቲ ለቡርቲው ለዱቄቱም ለውሃው መንግስት እየሄደ ሰውን አይሰበስብልህ። ብዙ ስራ አለበት። ስለዚህ እሱን ፑሽ ለማድረግ የሚንቀሳቀስ ቤተክርስቲያን ውስጥ ደሞዝ የምትበሉ አባቶች መነሳት አለባችሁ። የቤተክርስቲያንን ደሞዝ የምትበሉ ምእመኑ አስራት በኩራት እያለ እየላከ ያለውን ገንዘብ ከዛ ውስጥ ደሞዝ እየቆረጣችሁ የምትበሉ አባቶች ሳምሶን አይታችሁን ይዛችሁ መንቀሳቀስ መቻል አለባችሁ ነው። መንቀሳቀስ አለባችሁ። ካልተንቀሳቀሳችሁ ቤተክርስቲያን ተሰደባለች፣ ወጣቱ ይናደዳል። ወጣቱ ሲናደድ ደግሞ የልቡን ይናገራል። የልቡን ሲናገር ደግሞ ሐሳብ ለመስጠት ተሰብስባችሁ ክርስትና ይሄን አስተምረም እንዳትሉ ወጣቱ ይናደዳል። ወጣትን ሶስት አካላቶች ይፈልጉታል። ወጣትነት እሳት ስለሆነ፣ ወጣትነት ፓወር ስላለው፣ የመጀመሪያው የሰው ልጅ በጉልበቱ እንዲያገለግለው እንዲፈጥንለት መሮጥ ስለሚችል፣ መሄድ ስለሚችል፣ መንቀሳቀስ ስለሚችል የሰው ልጅ በጉልበቱ እንዲያገለግለው ወጣትነትን ይፈልጋል፣ እሳትነት ስለሆነ። ቀጥሎ ደግሞ ሰይጣን ይፈልጓል ወጣትነትን በቅድስና እንዳይሄድ፣ እንዲጨፍር፣ እንዲቅብ፣ እንዲያጨስ፣ እንዲጠጣ፣ እንዲዘሙት፣ እንዲዘርፍ፣ እንዲገድል ሰይጣን ይፈልገዋል። ሶስተኛና ዋነኛው ደግሞ እግዚአብሔር ወጣትነትን ይፈልጋል። በጉብዝና ወራት ፈጣሪን አስብ ስለሚል ጉብዝናን እግዚአብሔር እንዲጠቀምበት፣ በጽድቅ እንድትሄድ፣ እግዚአብሔር እንድትፈራ እግዚአብሔር ደግሞ ይፈልገዋል። ስለዚህ ይህ ወጣት ዝም የሚለው እናንተ ስላልተናገራችሁለት ነው። ግን ደግሞ መናገር ደግሞ ሲያቀታችሁ ደግሞ ስሜቱን ይገልጣል። ስሜቱን ሲገልጥ ደግሞ በገራ አንደበት ላይሆን ይችላል፣ በተረጋጋ ንግግር ላይሆን ይችላል። ስለዚህ ስትናገሩ በልክ የሆነውን ነገር ለማድረግ ወንበር ላይ የተቀመጣችሁ የቤተ ክርስቲያን አካላቶች መንቀሳቀስ መቻል አለባችሁ ነው ለሚባል። እኔ ከዚህ ስመጣ ከስቴዲየም አስጨፋሪነት አይደለም የመጣሁት። አንዳንዶች ከኳስ ደጋፊነት የቤተ ክርስቲያን ጠበቃነት ሆነው የመጡ ሰዎች አሉ፣ አይቻለሁ። ብዙዎቹ ቡና ሳንችዬ ሲሉ የነበሩ ልጆች አሁን ደግሞ የቤተ ክርስቲያን ጠበቃ ሲጫወቱ ያለው። እኔ የመጣሁት ከስቴዲየም አስጨፋሪነት አይደለም፣ ከትምህርት ልዩነት ነው የመጣሁት። አይ የጴንጤ ትምህርት ስለማያድን የኦርቶዶክስ ትምህርት ነው የሚያድነው ብዬ ነው የመጣሁት። ስለዚህ ከስቴዲየም አስጨፋሪነት የመጡ ዮሐንስ ወንጌልና ማርቆስ ወይም ደግሞ ሉቃስ ወንጌል ምን ላይ እንዳለ የማያውቁ፣ አዲስ ኪዳን ላይ ይሁን ብሉይ ኪዳን ላይ መሆኑን የማያውቁ ዝም ብለው ይህንን ቪዲዮ እዩ የሚሉ ሰዎች አሉ። እነሱም ስርዓታቸው መታስይዟቸው እናንተ ናችሁ። ቆይ ከአስጨፋሪነት ወደ ትምህርትነትና ማለት የሚችለው ስለዚህ ልኩን እያወቀ ሰው ሁሉ ኤርሚያስ አበበ ቀድሞ ልጅቷን እንዴት እንደሚያወራት እዩ። ግን ድራማ የተሰጣት ድራማን ደግሞ እንዴት ሳሳተች እዩ። ከዛ ደግሞ ወደ ዮኒ ማኛ እንሄዳለን። እዚህ በኤርሚ በኩል ያገኘኋቸው ሰዎች ኢንቦክስ አድርገውልኛል። ኤርሚ ቤት ጠፋሽ፣ ተናገር እውነቱን ከጠፋሽ በሰላም ነው ወይ ሲሉኝ ስልክ የተሰርቆ ነው አልኳቸው። ገንዘብ እንላክልሽ በአንቺ ምስክርነት የተነሳ መጀመሪያ ስልኬ ጠፍቶ ነው ብዬ ኢንቦክስ መለስ። ስልኳ ከጠፋ ኢንቦክስ እንዴት መለሰች? እንዴት ትዋሻለች? ለምን ዋሸች? ከኤርሚ ጋር ችሊ ታወራ ነበር ማለት ነው። ከኤርሚያስ አበበ ጋር ችሊ ታወራ ነበር ማለት ነው። ስለዚህ መጠየቅ አለባት።
መጠየቅ አለበት። እቺ ልጅ ግን የምትጠየቀው ግን ተይዛ ግን ትጨፍለቅ ትረገጥ አይደለም። ማን ነው እንደዛ ልታደርግ እድል የሰጠ? ኢትዮጵያ ውስጥ ቁጭ ብለህ እየሄድክ እየጨፈለቅ እየረገጥካት ልትሄድ የምትችለው ማነህ አንተ? የቤተ ክርስቲያን የህግ አካላቶች አሉ። ምን እናድርግ ብላችሁ ወደ ቤተ ክርስቲያን መሄድ ነው። ቤተ ክርስቲያን ደግሞ የምትሰጠንን ደግሞ በዛ አግባብ ደግሞ የህግ አካላቶች ደግሞ ያዟት። ማነህ አንተ ድንጋይ የምትወረወሩ? ተገቢ አይደለም። ስለዚህ መያዝ አለባት ነው። ይሄንን ነገር ለማድረግ ግን ምን ማድረግ አለብን ካላችሁ ትክክለኛው ነገር ምን ማድረግ አለብን ከተባለ የቤተ ክርስቲያን አባቶችን በይፋ መጠየቅ፣ በግልጽ መጠየቅ። አባቶች ወዴት ናችሁ? ለምን ዝም አላችሁ? ወደ ህግ እንቅስቃሴ ጀምሩ። የዚች ልጅን አድራሻ አግኝተነዋል። አድራሻዋ ይሄ ነው። እስኪ እርምጃ ጀምሩልን። በህግ አግባብ ትጠየቅ። አይ ልጅቷ ደግሞ መንፈስ ቅዱስ ደግሞ ወደ እሷ ከቀረበ መንፈስ ቅዱስ ደግሞ ወደ እሷ ቀርቦ ደግሞ ቤተ ክርስቲያንን ይቅርታ ለመጠየቅ ከፈለገ እናትየዋ ኦርቶዶክሳዊ ናት። በእናትየዋ አማካኝነት ወደ ቤተ ክርስቲያን መታ ይቅርታ ትጠይቅ። ቤተ ክርስቲያን ኃጢአተኛን አቃፊ እንጂ ገዳይ አይደለችም። ጠቃለቅ ኃጢአትንም ምጠላ ኃጢአተኛን የምታቅፍናት እንደኔ አይነቱን ኃጢአተኛ ነው ቤተክርስቲያን ያቀፈችው። እንደኔ አይነቱን ኃጢአተኛን ቤተክርስቲያን ካቀፈች ቤተክርስቲያን ኃጢአተኛን አቅፋ በንስሐ የክርስቶስ ኢየሱስ ልጅ ታረጋለች እንጂ አትገድልም። ቤተክርስቲያን ፍቅር ሰጪ ናት። ቤተክርስቲያን ፍቅር ሰጪ ናት። ይሄ ነው እውነታው። ግን ማንም ስለማይንቀሳቀስላት ሁሉም ዝም ስለሚሉ ቤተክርስቲያን ላይ ተነስተው እንደፈለጉ ሐሳባቸውን ይናገራሉ፣ እንደፈለጉ ይሳደባሉ። ይሄንን ድራማ የዚህ የዮኒን ጉድን ላሳያችሁና ከዛ በኋላ እንሄዳለን። በቅዱሳን ስዕላት ላይ እንዴት እንደፈለጉ አፋቸውን እንደሚያላቅቁ እዚህ በኤርሚ በኩል ያገኘኋቸው ሰዎች ታውት ይሄን ለተራስል በሁለት ብር ገዝቼ ብቀዝንበት ብሸናበት ብቀደው ምንም የማያደርገኝ ስዕል ጋር እናንተ ስዕል ናችሁ ያዙ ይልቀቁኝ የምትሉት ስዕል እንደም ይህ ሰው ከኢትዮጵያ ውጭ ነው ያለው። ከዚህ በፊት የፈለገውንም ነገር እንደፈለገ በዚህ በክፍት አፉ ይዘረጥጣል፣ እንደፈለገ ይዘረጥጣል። አሁን ግን የመጣው ግን የብሔር ለብሔር ልዩነት ወይም ደግሞ የአንዱ ፖለቲካ ልዩነት አይደለም። የመጣው ሴንሲቲቭ ፓርት ላይ ነው። ሴንሲቲቭ ፓርት ምንድነው ካላችሁ ሃይማኖት ይባላል። እኔ ያለኝ ተስፋዬ ኢየሱስ ነው። ዝናብ እንዳይረብሻችሁ አንድ ጊዜ ላጥፋው፣ እንትን ልዝጋው መስኮቱ። ቴንክ ዩ። ያለኝ ተስፋዬ ኢየሱስ ነው። እኔ ያለኝ ተስፋዬ ኢየሱስ ሆኖ ሳለ ባለኝ ተስፋ በአንዱ ተስፋዬ ላይ ሳዝን በሚያጽናናኝ፣ ሳለቀስ በሚያጽናናኝ፣ ስራ በሚያበላኝ፣ ሳጣ እጄን በእጁ በሚይዘው፣ ስወድቅ በሚያነሳኝ በአንዱ አምላኬ ግን አልቀልድም። ለምን ቢባል በክርስቶስ ኢየሱስ የእንደገና ጊዜ ስለሌለ ለመዳን እንጂ እንደገና ጊዜ አምላኬን እያሰደብኩኝ እያስጨፈለቅኩኝ ግን የመኖር ግን እንደገና ጊዜ የለም። በአምላኬ እንድትቀልድ እንድትዘብት እንድትሳደብ አልፈልግም። እድል አልሰጠም። እንደገና እድል አልሰጠም እንድትሰድበው። ለመዳን እንደገና እድል ሰጣለሁ እንጂ እንድትሰድበው፣ እንድታጨማልቀው፣ እንድታንቋሽሸው እድል አልሰጠህም። ኢየሱስን እኔ ከመርካቶ በገዛሁት በሁለት ብር ስዕል እያለ መብት የሚያወራው አለመግዛት እየተቻለ እየገዙ መቅደድ ምን ማለት ነው? ጠቡ ካልተፈለገ
ነገርን ለመፈለግ ካልሆነ ገዝቶ መቀደዱ ሳይሆን አለመግዛት እየተቻለ ለምን ገዝቶ መቀደድ አስፈለገ? ሉክ ዚስ ኮይን። ይህን ጥያቄ ያዙልኝ። በ2 ብር ከመርካቶ በገዛውት ስል መብቴ ነው እንደፈለግኩ ብቀድ። አለመግዛት እየተቻለ ገዝቶ መቀደዱ ነገር እንደሚያመጣ እየታወሰ ለመቀደድ ተፈለገ። አንዳንዶች አይቻለሁ በዚህ ፕላትፎርም ላይ ሊዮኒ ማኛ አድርሱልኝ ምናምን እያሉ ቪዲዮ ይሰሩ አሉ። ራሳቸውን የዋ እያስመሰሉ ቤተክርስቲያን የሚያሰድቡ ቪዲዮ ይሰሩ አሉ። በቅዱሳን ስዕላት ላይ ከፈለክ ምናምን የሚሉ ሰዎች አይቻለሁ። ስለ ቅዱሳን ስዕላት ትርጓሜ እንኳን ያልገባቸው የሚያወሩ ሰዎች ሰምቻለሁ። ተውሱን የእናንተን ፍቅር እናንተን አስመሳይነትን እሱን ተውት። ካራክተር የምትጫወቱም ተው። እናንተ ተው። ፊልም አትስሩ። ባገኛችሁት አጀንዳ ላይ ፊልም አትስሩ። አጀንዳ አትስሩ። ባገኛችሁት አጋጣሚ ዝም ብላችሁ እንትን ፊልም አትስሩ። እሺ አትስሩ። በቤተ ክርስቲያን ላይ ድራማ አትስሩ። ካራክተር የምትሰሩ ሰዎችንም ሰምቻለሁ፣ ቪዲዮንም አይቻለሁ። አዳምጡልኝ። አድ ለተራ ስዕል በ2 ብር ገዝቼ ብቀዝንበት ብሸናበት ብቀደው ምንም የማያደርገኝ ስዕል ጋር እናንተ ለስዕል ብላችሁ ያዙ ይልቀቁኝ የምትሉ ስህተት። ስዕል እንደማያድ እቺ ልጅ አስተምራናለች። ወደድክም ጠላም አስተምራናለች። ለመጀመሪያ ጊዜ የምታሰድቡን እነማን እንደሆናችሁ ልንገራችሁ ውዶች። ይህን የምታሰድቡን ለመጀመሪያ ጊዜ በዮኒ ማኛ የምታሰድቡን ኦርቶዶክሳዊ እህት ወንድሞቼ፣ የማይረባ ሰውን ለመጀመሪያ ጊዜ ፎሎ በማድረግ የምታሰድቡን፣ ፎሎ አድርጎ ደግሞ ላይቭ ሲገባ ደግሞ እሱን በመከታተል የምታሰድቡን እናንተ ናችሁ። የመጀመሪያው ተከታይ ሲኖር አፈን ታላቅቃለህ። የመጀመሪያ በእንደዚህ አይነት ሰው የምታሰድቡን እናንተ ናችሁ። ፎሎ በማድረግ ቀጥሎ ደግሞ ላይቭ ሲገባ ላይቭ ስትሪሙን በመከታተልና ስድቡን ሪከርድ እያደረጉ በማብዛት ይህንንም ስድቡን ደግሞ ሪከርድ እያደረጋችሁ ያላችሁ ሰዎች ደግሞ ራሳችሁ ኦርቶዶክሳዊ የሆናችሁ ራሳችሁን በራሳችሁ ማሰደብ። የመጀመሪያው አሰዳቢዎች እናንተ ናችሁ። የመጀመሪያውም ቤተክርስቲያን እንድትደፈር በር የከፈታችሁትም እናንተ ናችሁ። ይሄን አረጋግጬ እነግራችኋለሁ። ለሚባል ከዚህ ምን እንደምትማሩ አላውቅም። ከዚህ ልጅ ምን እንደምትረዱ አላውቅም። ከዮናስ ሙሉነ ምን እንደምትማሩ አላውቅም። ምን እውነት ይዛችሁ እንደምትመጡ አላውቅም። ስለዚህ የመጀመሪያው አሰዳቢ እኛው ነን። ፎሎ አድርገን ገብተን ላይቭ ስትሪሙ መከታተል፣ ላይቭን ተከታትለን እየተናደድን ሪከርድ ማድረግ። ይህን ነገር ብንቀንስ እላለሁ፣ ብናስተካከል እላለሁ። ይህ የምላችሁ ትእዛዝ ሳይሆን ወንድማዊ ምክሬ እነግራችኋለሁ። ነፃ ፍቃድ አላችሁ ፎሎ የማድረግ፣ ነፃ ፍቃድ አላችሁ የማዳመጥ፣ ነፃ ፍቃድ አላችሁ ሰውን የፈለጋችሁትን የወደዳችሁትን በመከተል። ግን ወንድማዊ ምክሬ ምንድነው? አንፎሎ በማድረግ ባለማዳመጥ፣ ባለመከታተል እና ደግሞ ሪከርድ እያደረጉ ባለመፖሰት የኔን የታናሽ ወንድማችሁን ምክር እመክራችኋለሁ። በየዋነትና በቅንነት ለምታዳምጡኝ እህት ወንድሞች ትእዛዝ ሳይሆን ምክር ነው መመክራችሁ። አዳምጡልኝ። ለዚህ ልጅ ረዘም ያለ ጠበቅ ያለ መልስ መልስለታል። ለዚህም ለሱ አይነትም ደግሞ ተከታይ ለቀለም ወርቅ አይተንፈሱም፣ ለሌሎቹም አጠቃላይ ቀን 3-4 ሳምንት ሙሉ ሲለፈልፉበት ለነበሩ ሰዎች ረገጥ ያለ ከዚህ ቪዲዮ ጋር አያይዤ አጠር ያለ መልስ እመልስላችኋለሁ። ለተራ ስዕል በ2 ብር ገዝቼ ብቀዝንበት ብሸናበት ብቀደው ምንም የማያደርገኝ ስዕል ጋር አባቶች አያማችሁም? ይህን ስታዳምጡ ሊቃውንቶች አያማችሁም? ይህን ስታዳምጡ ካህናቶች አያማችሁም? ይህን ስታዳምጡ እኛስ እሺ ምዕመን የምንሄደው በእናንተ ነው። አልፈን አንሄድም። አልፈን አንሄድም። ለምንድን ነው አልፈን የማንሄደው? የምንሄደው እግዚአብሔር ያስቀመጠልን አንድ ሲኖዶስ አለ።
በሲኖዶሱ መዋቅር ውስጥ ያለውን መንፈስ ቅዱስ ያስቀመጠልን አንድ አለ። እኛ ልጆቻችሁ እያለቀስንበት ያለነው ሐሳብ እናንተ ስታዳመጡት ግን ጥሩ እንቅልፍ ያስተኛችኋል? ጥሩ መኝታ ተኛላችሁ? ጥያቄ ምልክት። አያማችሁም? ትንሽ እንኳን እንቅስቃሴ እንኳን እንዳትጀምሩ ያስደርጋችኋል። በምታከብሯቸው እውነትና እውነተኛ ሃይማኖትን በተጋደሉ አባቶች እንዲህ ሲደረግ፣ በእነሱ ቅዱስ በሆነው ስዕላቸው እንዲህ ሲደረግ አያማችሁም? ምንም አይሰማችሁም? እኔ ተሰምቶኛል። እናንተስ አባቶች? ስለተሰማኝ እየነገርኳችሁ ነው ያለሁት። ከእናንተ አለፌ መሄድ አልችልም፣ ህግም አይፈቅድልኝም። ተራ ምእመን ነኝ፣ ገና አዲስ ክርስቲያን ነኝ። ግን አመመኝ፣ ሳየው አመመኝ። እናንተስ አባቶች? አውቃለሁ ላይቭ ስክሪም ሳገቡ ከላይ ሆናችሁ እኔ እንደምትከታተሉ አውቃለሁ። ተሜ ምን አላለ እያላችሁ እንደምትከታተሉ አውቃለሁ። እስኪ ይሄን አዳምጡት። ለተራ ስዕል በሁለት ብር ገዝቼ ብቀዝንበት ብሸናበት ብቀደው ምንም የማያደርገኝ ስዕል ጋር እናንተ ለስዕል ብላችሁ ያዙ ይልቀቁኝ የምትሉ ስህተት። ስዕል እንደማያድ ይቺ ልጅ አስተምራናለች፣ ወደድክም ጠላም አስተምራናለች። ትክክል አይደለም ማድረጓ፣ ግን እናንተ ቢገባችሁ ስዕሉ አያድንም። እናንተ ናችሁ ልትጋደሉ ትሄዳችሁት። ቢያድንማ ስዕል መቅጠፍም ይችላል። አይሰማም? ታች ላይ አይሰማም እያላችሁ ጻፋችሁልኝ። አይሰማም ውዶች? ይሰማል? መልካም። ማጥፋትም ይችላል። ይቺ ልጅ አንዳች ነገር ማድረግ ይችላል እኮ ስዕሉ። ለምን አላረጋት? ይህንን ነው መጠየቅ ያለብን። እንደ ኦርቶዶክስ ስዕል ያድናል ብላችኋል፣ ይጠብቃል ብላችኋል፣ እንዲያደርጋል ብላችሁ ሰብካችሁናል። ቄሶቻችን፣ አስተማሪዎቻችን፣ ወንጌላውያን ሰብካችሁናል። ታዲያ ይቺ ልጅ ስዕሉን ጨምድዳ ስትወረውረው ምንም አልሆነችም። ምንድን ነው ጉዳዩ ብለህ መጠየቅ ያለብህ አንተ ነህ። አጠር ያለ መልስ ለእንዳንተ አይነት ማህይም ልመልስ፣ መቼም ወርጄ ልመልስ። ለዮኒ ማኛ እና ደግሞ ቀለም ወርቃ የተንፈሱ ምናምን ሰው ሰብስባችሁ ላይቭ ላይ ስታወሩትም ሰምቻለሁ። ቪዲዮም አንዳንድ ሰዎችም ሲሰሩትም ሰምቻለሁ። ስዕሉን እንደዛ ስትቀደው ለምን አላዳናትም? ስዕሉ እንደዚህ ሲል ለምን አልተቆጣትም? ስለዚህ ለኦርቶዶክስ ጥያቄ ያለኝ የምትይዙትና የለጠፋችሁ ስዕል አያድንም። አጠር ያለ መልስ። እስላሞች መጽሐፍ ቅዱስን አንስተው እንደዚህ ቀዱና ያቃጥሉ ነበረ። መጽሐፍ ቅዱሱን ደግሞ እኔም እናንተም ሁላችንም እንከተለው ነው። መጽሐፍ ቅዱሱ ለምን አልገደላቸው? መጽሐፍ ቅዱሱ ለምን አልተለወጠባቸው? አብዛኛው ቪዲዮ መጽሐፍ ቅዱስን እንዲየቀደዱ ሲያቃጥሉ ነበረ። ለመጽሐፍ ቅዱሱ አላዳናቸው? ለማህይማኖች ይሄ ጥያቄ ሊሆን የማይገባ ነበር። ዮኒ ማኛ ሞክ፣ ሌሎቻችሁም ኤርሚያስ አበበ መሆናችሁ ሁላችሁ ማህይምነታችሁን ልነግራችሁ ፈልገው አጠር ያለ መልስ። እስላሞች መጽሐፍ ቅዱስን እያነሱ እንደዚህ እየቀደዱ እየረገጡ እያቃጠሉ ነበር። ለምን አላዳናቸው? ለምን አልተቆጣቸውም? ለምን አልተለወጠባቸውም? መጽሐፍ ቅዱስ የሆነው የእግዚአብሔር ቃል ያለበት አዳኝ ቃል ያለበት የማንደራደርበት መጽሐፍ ቅዱስ ለምን አላዳናቸው? አየ አጠር ያለ መልስ። እግዚአብሔር ከቶ እንደ ሰው አይደለም፣ ፍጹም ታጋሽ ነው። ታጋሽ ነው። እግዚአብሔር ፍጹም ታጋሽ ነው። እግዚአብሔር ዓላማው ሰው ሁሉ ወደ ሲኦል እንዲሄድ አይደለም። መጽሐፍ ቅዱስ ሲናገር ኢየሱስ ይመጣል ይላል። አይቀርም፣ ኢየሱስ ይመጣል። ነገር ግን ሁሉ ይላል ወደ ንስሐ እስኪደርስ ድረስ ምን ይላል? ወዶ ፈቅዶ ይታገሳል ይላል። እግዚአብሔር እንዲህ ነው። እግዚአብሔር እንደኔና እንደናንተ አይደለም፣ እንደ ሰው አይደለም። እኔማ እኮ በዚህ ልጅ ተናድጄ እኮ ትታሰር ምናምን እያልኩ እኮ እየጮኩ ነው እኮ ያለሁት። እኔ ሰው ስለሆንኩ ሰውኛ ስሜት ስላለኝ
እግዚአብሔር ግን እየሰደቡት ወልድ ክርስቶስ ኢየሱስ እየሰደቡት ጸጥ ብሎ ገሏቸው መሄድ አቅቶት ነው? እየገረፉት ጅራፉን ተቀብሎ እየገረፈ መውጣት አቅቶት ነው? ታጋሽ፣ ትሁት፣ ሩሩ፣ ቸር አምላክ ስለሆነ ነው ኢየሱስ። አየህ፣ እግዚአብሔር ከቶ እንደሰው አይደለም። ክርስቶስ ኢየሱስን በጥፊ ሲመቱት ዝም ነው ያለው። ሊያርዱት ሲሄዱ እንኳን ሊሰቅሉት እንኳን ሲሄዱ ጸጥ ነው ያለው። ለዚህም ነው በሚያርዱት መካከል እንደሚታረድ በግ ጸጥ አለ፣ ዝም ማለት ነው ትዕግስቱ። እኔ ትንሽ ተነካው ብያል ምጮ፣ እሱ ግን ታጋሽ ነው። ዝም በይ። በእናቱ እኔ ስጋ ለባሹ ከእናትና ከአባት የተወለድኩኝ እኔ ተመስገን በእናቴ እንደማልደራደር ሁሉ ክርስቶስ በስጋ ወራት የወለደችውን እናቱን ይጠላታል ብለህ ታስባለህ? ይጠላታል ብለህ ታስባለህ? አይ የራስሽ ጉዳይ፣ በቃ ጊዜን ጨርሻለሁ፣ ካንቺ ተወልጃለሁ፣ ከፈለጉ እንትን ይበሉሽ የሚል ይመስላል ክርስቶስ ኢየሱስ እናቱን ቅድስት ድንግል ማርያምን? የሚል ይመስላል? ታጋሽ፣ ቸር፣ ሩሩ አምላክ ነው ከምንለው በላይ ቃላተን ነው ሩሩ ያልነው፣ ቃላተን ነው ቸር ያልነው። ከቃላት በላይ የሆነ ደግ አምላክ ነው፣ ታጋሽ አምላክ ነው። ከቃላት በላይ ክርስቶስ ኢየሱስ መድኃኒዓለምን ከቃላት በላይ ታጋሽ አምላክ ስለሆነ ነው። ስለዚህ አላዳነሽም ብሎ ለሚጮው ጩኸት ይህ ነው ስህተት። መጽሐፍ ቅዱስ ሙስሊሞች ሲያቃጥሉ ነበረ። ቶ የጴንጤ ቸርች የሆነ ሰዓት ላይ ተቃጥሎ ምናምናም በዚህ ቲክታክ አይቼ ነበረ። የእናንተ አምላክ ሰምቶ በእሳት የሚመልስ ነው ትሉት የለ እንዴ? ለምን ያኔ ሰምቶ በእሳት እነዛ ሰዎች ቤተክርስቲያን ቸርቻቸውን ሊያቃጥሉ ሲመጡ ለምን አላቃጠላቸው? ለምን አላቃጠላቸው? አየህ። ስለዚህ ለዚህም ነው ክርስቶስ ኢየሱስ ምን ይላል? ሕዝቤ እውቀት ከማጣቱ የተነሳ ጠፋ ይላል። እውቀት ያለው ሰው ጴንጤ ቤት ሆኖ መቀመጥ ስለማይችል፣ እውቀት ያለው ሰው ጴንጤ ቤት ቁጭ ማለት ስለማይችል፣ እውቀት ያለው ሰው ደግሞ በኦርቶዶክስ ቤት ውስጥ አንዳንድ ስግብግብ ጅብ ሆዳም እንደሆኑ ሰዎች እንደዛ ቁጭ ዝም ብለው እንደተቀመጡ ሰዎች መሆን ስለማይችል፣ እውቀት ያለው ሰው በውስጡ ያለው እውነት ፈንቅሎ ስለሚወጣ ያወራል። ለዚህም ነው የክርስቶስ እውነት ብርሃን በእኔ ላይ ስለበራ እውነተኛ ብርሃን በኦርቶዶክስ ተዋሕዶ ውስጥ እንዳለ አውቄ ከእናንተ ህይወት ወደዚህኛው ህይወት የመጣሁት። ለዚህ ለሚባል እውነተኛው ብርሃን ክርስቶስ ኢየሱስ ነው። ያም ክርስቶስ ኢየሱስ ደግሞ በእውነት ብርሃንና ህይወት መሆኑን በአንዲቱ ሃይማኖት ውስጥ ወደድክም ጠላ፣ ተመቸህም አልተመቸህም፣ አሰራሩ ጣፈጠህም አልጣፈጠህም ክርስቶስ ኢየሱስ የተከላት የና የመሰረታት ቤተ እምነት እውነት ያለባት ቤተ እምነት ኦርቶዶክስ ናት። በቃ ተመቸህም አልተመቸህም፣ ስትገፋ ተገፋው ማልክ፣ ስትገፋ ወደክም፣ እውነት የሰላለም እረፍት ያለበት ክርስቶስ ኢየሱስ በደሙ የመሰረታት አንዲቷ ሃይማኖት ኦርቶዶክስ ናት። አብያተ ክርስቲያንና ካውንስል ብሎ ለሁለት ያልተከፈለ፣ ካውንስሉ ደግሞ ለአምስት የተከፋፈለ ሲደመር ለ9 የተከፈለ ሃይማኖት አይደለም ያለ አንድ። እሱም ሉዓላዊ ርዕትት የሆነች ኦርቶዶክስ ተዋሕዶ። አለቀ። አበደን በቃ አለቀ። ዘር የማይበትናት፣ ብሔርተኛ የማይበትናት፣ ጎጠኛ የማይበትናት፣ ጉሩብተኞች የማይበትኗት አንድ አለች ኦርቶዶክስ። በቃ አለቀ። ስለዚህ ባይመቸኝም ቢመቸኝም ከዚች ቤት ንቅንቅ አልልም።
ይኸው እግዚአብሔር ምስክር ባይመቸኝም ቢመቸኝም ስህተት እያየው ስህተትን እናገራለሁ እንጂ ከዚህ ስህተት የተነሳ እቺ ቤተ እምነት ልክ አይደለችም ብዬ ያልወጣም። የበራልኝ መብራት ክርስቶስ ኢየሱስ ጉልላቷንም መሰረቷንም እሱ እንደመሰረታት ነው የበራልኝ እውነት። የበራልኝ እውነት ይሄ ነው። ተቃለቀ። ስህተት ባይ ስህተትን እናገራለሁ እንጂ ይህ ስህተት የእናንተን እውነትነትን አይገልጥም። የበራልኝ እውነት ይሄ ደም ይባላል የተከፈለው ለዛች ቤተክርስቲያን ደም ላብ አይደለም። ነጭ የደም ላብ ያላበበት ክርስቶስ ኢየሱስ በደሙ የመሰረታት ይቺ ናት ቤተ እምነት። እውነታው ይሄ ነው። እውነታው ይሄ ነው ወንድሞቼ። ስለዚህ ስህተትን አባቶችን እናነቃለን እንጂ ተነሱና ይሄን ነገር አድርጉ እንላለን እንጂ የአባቶች አለመምጣት የቤተ ክርስቲያኗን ስህተትነትን ግን አይገልጥም። የአባቶች በሕግ እንደነዚህ አይነት ባለጌዎችና ዱጋጦችን አለመጠየቅ ቤተ ክርስቲያኗ እውነተኛ መንገድ ላይ አለመሆኗን አይገልጥም። እውነተኛ መንገድ ላይ መሆኗን የሚገልጠው እንደኔ አይነት ልበ ድንጋይ ልቡ የማይራራ በክርስቶስ ኢየሱስ እንድንበረከክ አድርገው ፍቅሩን ያስተማረችኝ እቺ አንዲቱ ሃይማኖት ናት። ስለዚህ አላዳነም ስዕሉ ላልከው ይሄ ነው የሚመለስልህ። ያንተ ቸርች ሲቃጠል ያንተ አምላክ ሰምቶ በእሳት የሚመልስ ነው ብለህ ትጮህ የለ እንዴ? ለምን በእሳት አልመለሰም? ያኔ ተኝቶ ነው? የጴንጤዎች አምላክ አንቀላፍቶ ነው? ወይስ ለሻይ ወጣ ብሎ ነው? የጴንጤዎች አምላክ ያኔ እናንተ መጽሐፍ ቅዱስ ሲቀደድ ምናምን ሲቃጠል ሰምቶ በእሳት ያልመለሰው ለሻይ ጊዜ ይወስዳል? የእናንተ አምላክ የጴንጤዎች አምላክ የሻይ ጊዜ አለው? ኳይ ስታወራ ሰማሃለሁ። ሰምቶ በእሳት የሚመልስ እያልክ ሰምቶ በእሳት የሚመልስ ከሆነ የዛለት ያንተ አምላክ ለሻይ ጊዜ ወጥቶ ነው? ተኝቶ ነው ወይ? አንቀላፍቶ ነው ወይ? ምን ሆኖ ነው ያንተ መጽሐፍ ቅዱስ ሲቃጠል ያንተ መጽሐፍ ቅዱስ ያላዳነው መጥቶ በእሳት ያልመለሰልህ? አንዳንድ ጊዜ ቤተክርስቲያን ሲቃጠል ለምን እንደው ቤተክርስቲያንን እንደዛ ያላደረገልህ? አይ የጴንጤዎች አምላክ የረፍት ሰዓት አለው እንዴ? አለ ወይ? አለ ወይ ነው? የረፍት ጊዜ ያለው የሻት ጊዜ ያለው የጴንጤዎች አምላክ እንዴ? ስለዚህ ለእንደነዚህ አይነት ተላላኪ ዝም ብለው ለሚያወሩት ለማያውቁ ሰዎች ይሄንን ሲያወሩ ይሄ ነው መልሳቸው። በሁለት ብር ገዝቼ በቀዝንበት በሸናበት በቀደው ምንም የማያደርገኝ ስዕል ጋር እናንተ ለስዕል ብላችሁ ያዙ ይልቀቁኝ የምትሉ ስህተት። ስዕል እንደማያድን እቺ ልጅ አስተምራናለች፣ ወንድልክም ጠላም አስተምራናለች። ትክክል አይደለም አድርጓ። ተው እሱን አንፈልግም፣ የእናንተ ምስክርነት አንፈልግም። ገላችሁ መቃብር ውስጥ ከከተታችሁ በኋላ አፈሩንን ያላለብስም እነሱ ያልብሱ እንደማለት ነው። አሁን እየሄዳችሁበት ያላችሁት በቅዱሳን ስዕላት ላይ የሚያስፈልጋችሁ ነገር በቅዱሳን ስዕላት ላይ ልጅቷ ያደረገችውን ነገር እንደፈለጋችሁ አድርጋችሁ ቤተክርስቲያን ካበሻቀጣችሁ በኋላ ትገሉና መቃብር ውስጥ ከከተታችሁ በኋላ አሃይ አፈሩን እነሱ ያልብሱት ትክክል ነው ብለን አናስብ። ተውት፣ አንፈልግም ምስክርነት። ስለዚህ የተመልሶልሃል። ለአንተም ለኤርሚያስ አበበም ለዳጊም ለኤፍሬም ባለ ጊዜ ይሄ ነው እውነታው። ልጅቷን መግደል አለብን የለብንም? ትገደል ከሚሉት ወገናል። ማን ነው ገዳይ ያደረገን? ሞቶ ያዳነኝ እንጂ ሞቼለት የማድንለት አምላክ የለኝም። ወይም ደግሞ ሞቶ አዳነኝ እንጂ ገድዬ የማድንለት አምላክ የለኝም። ልጅቷ ግን በህግ አግባብን ትጠየቅ። ትገደል የሚሉ ሰዎች ካሉ የምትሞትለት አምላክና የምትሞትለት ወይም
የሚገልለት አምላክ ከሆነ ተሳስተሃል ወዳጄ ተሳስተሃል። ኢየሱስ ሞት ዋዳነኝ እንጂ ሄጄ ገድዬለትን ምድንለት አምላክ አይደለም። ግደል የሚል ትምህርት የላትም ኦርቶዶክስ። የራበውን አብላ፣ የታመመውን ጠይቅ፣ የሞተውን ያዘነን አጽናና ነው የሚለው። በቃ ስታለች በህግ ትጠየቅ። ህግ ግን ዝም የሚለው ደግሞ ከቤተ ክርስቲያን አካል ተነስቶ የሚጠይቅ ሰው ከሌለ ህግ አሁንም ዝም ነው የሚለው። ህግ አሁንም ዝም ነው የሚለው። ለምን ቢባል የሚጠይቅለት አካል ይፈልጋል። ይሄንን ደግሞ የስልጣን ተዋረድ ያላቸው በቤተ ክርስቲያን ውስጥ ያሉ የህግ አካላቶችና የቤተ ክርስቲያን አባቶች ናቸው ለመጠየቅ መብት ያላቸው። ተነሱ፣ ጠይቁ። ጠይቁ። ህግ ስራውን ይስራ። ለምን ቢባል መንግስት ቁጭ ብሎ የኛን ሐሳብን ብቻ ሲያዳምጥ አይደለም የሚውለው። ብዙ ስራ አለበት። ብዙ ስራ አለበት መንግስት። ተነስቶ በቲክታክ እንደዚህ ያደርጋለች እና ሄደን እንሰራት አይልም መንግስት። ብዙ ስራ አለበት። አንድ የቤት አባወራ ወይም የቤት አስተዳዳሪ ለቤቱና ለስራው ብዙ ስራ እንዳለበት ሁሉ መንግስት ደግሞ ብዙ ስራ አለበት። ሶሪ የሆነ ነገር መጥቶ እንትን ላለ ስለዚህ የሚንቀሳቀስ ሰው ያስፈልጋል። የሚቀመጥ ሐውልት አይደለም የሚያስፈልገው። ወንበር ላይ ቁጭ የሚልና ወንበር እያሽከረከረ ጥርሱን የሚይዝፍቅ አይደለም የሚያስፈልገው። ወጣቱ ጨንቆታል፣ ብሶበታል፣ እየተናገረ ነው ያለው። ምዕመኑ ብሶበታል፣ እየተናገረ ነው ያለው። ተነሱ እያለ ከተኛችሁበት ተነሱ፣ ካንቀላፋችሁበት ተነሱ። እናንተ ተነስታችሁ የቤተሰቧ ቤት ታውቋል፣ እናቷ ታውቋል። እናቷንም ኦርቶዶክስ ናት፣ በአግባቡ ህግ ጠይቆ ልጅ ይኸው እዚህ ነው ያለው ብላ አትጠቁምም። እናት ናት ብላ ነው የወለደችኝ።
ትቀልዳለህ እንዴ? ኢትዮጵያዊ እኮ ነኝ። የኢትዮጵያ እናት ናት ልጇን አሳልፋ የምትሰጠው። እንጀራ እየጋገረች ያሳደገችው ልጇን ከሰል እንደ አንዳንድ አእምሮ እንደሌለው አባት ወልዶ እንደጠፋው እኮ አይደለም እኮ ወልዶ ይጠፋል አንዳንድ አባት። እናት ግን ወልዳ ልጇን አጥል አንተ ብላ አታሳስርም። ስለዚህ ተነሱ ቆይ ዝምታው እስከመይ ድረስ ወጣ አሳየን እኮ ወጡ ጊዜው እሱ ስለሆነ ነው አይደለም። አልጠየቃችሁም ሲጀመር ዝም ብላችሁ ለሚዲያ ነው ቪዲዮ መንግስት ሃይማኖታዊ የሆኑ ሰዎችን ብቻ ሲዳኛ አይውልም። ማህበራዊ ስራ አለበት። ስራ ነው የሚሰራው። አሳያችሁን በወረቀት አልከሰሳችሁትም፣ ጥሎ ሄደ። ባላት እንኳን ቅላጼዋ እንኳን ይህ የኦርቶዶክስ ተዋህዶ ስለሆነ ሌላው እንዳይጠቀም ህግ ወጥቷል። ይህን ለሚጠቀሙ ትዝታው መጥቶ የጴንጤን አገልግሎት አገልግሎ አልሄድም። ጴንጤ ነበርኩ አውቀዋለሁ። የጴንጤን አገልግሎት የጴንጤ አገልግሎት ይሳካላል፣ ይበርላል፣ ትበላለህ፣ ትጠጣለህ ከማለት ውጭ ሌላ አገልግሎት የለው። ከዛ በኋላ ይሄንን ማሳመኛ ደግሞ ሪባጃላ ኦርቶዶክስን ስለሚቀናባት የኦርቶዶክስን ሐሳብን ተናገረ፣ ወጣ። ለምን ማንም በህግ አግባብ ሊጠየቅ ነው ቢ አልጠየቃችሁም። በህግ ብትጠይቁት ህግ ይዘው ነበር። መድኃኒዓለም ምስክሬ፣ ብታምንም ባታምንም ህግ ነው። ይሄ ነው እውነታው። ተመቸም አልተመቸም፣ ተረዳከውም አልተረዳከውም ህግ ነው። ህግን ለማስከበር ደግሞ መንግስት ለማይክሮ ሰከንድ እንዳይዘንፈር በህግ ከጠየቀው ፍርድ ቤት ደርሶ ነው የፍርድ ቤት ሐሳብ ጸጥ ያለው። ለዚህ ነው አየህ። ከዛ በኋላ እዛ ሄዶ ምን ይላል? ትዝታው ነው ትልቁ ጉዳይ። ትዝታው ምን ይላል? የትዝታውን ደግሞ ላሰማ እስቲ ቆይ። ኔትወርኬ ነው። ትዝታው ምንም እንደማታመጣ ስለሚያውቅ ሄዶ ያለውን ላሳየ። አሳያለሁ ቪዲዮን። ሄዶ የአሜሪካ ሀገረ ገዢ መንግስት ይመስል እነንትና ይታሰሩ እነከለ ይታሰሩ ይላል። ለምቢባል የሚያወራላት አባት የለም፣ ጸጥ ነው የሚለው። እዚህ ሚዲያ ላይ አትጩ፣ መሬት ላይ ስራ የተደበደበላት አምላክ አለ፣ የተገረፈላት 40 የተገረፈላት አለ፣ ፍቅርን የሰጣት አምላክ አለ። ተሟግቷል ጳውሎስ።
ቤተክርስቲያንም መብቷ ሲነካ ለመብቷ ትሟገት። ይዘው የሚገባው ልጅቷን ሳይሆን እንደዚህ አይነት ባለጌ ወጣቶችን ሰብስቦ ማስገባት እነሱ ነው። የሰው ቤት ድረስ አንኳኩቶ ሄዶ እናትየውን እያሳቀቀ አንተ ምን አይነት ጋጥ ወጥነት ነው? ምን አይነት ብልግና ነው? ደግሞ ቀርጾ ይለቃል። ለሰው ክብር የሌላቸው እነዚህ ናቸው የሃይማኖት ተከራካሪዎች ሆነው የሚመጡት። በቤቷ ሆና መታ አንተ ደብር መታ አላቃጠለች ወይ አልቀደደች? ቤቷ የገዛችውን ስል ምን አገባ በሰው ቤት? እቺ ልጅ አንድ ነገር ብትሆን ከእናንተ ራስ ላይ ህብረተሰቡ አይወርድም። ይሄን ነው አየህ። አሁን እነሱ አሜሪካን ቁጭ ብለው አንተን ያስፈራራል። መታሰር አለበት ካንተ ራስ ላይ ሰው ወርድም ይላል። እኔ እስከማውቀው ድረስ ደውልና ጠፋችብኝ ልጄ። ሰዎች አግኝተዋት እንኳን የሆነ ነገር እንዳትሆን እንኳን አፋልጉልኝ ስትል ባሩክና ጓደኞቹ በነጋሽ አማካይነት ይሄዳሉ። ባሩክ ፍቃድ ፈቅደውኝ ልጄ ጠፋች። አፋልጉኝ ተነስቶ እሱ በተሰራው ቪዲዮ ላይ ይታሰር። እናንተ ናችሁ ጥሎ ደግሞ አሁን ደግሞ እንዲያላቀቅ ያደረገው ቤተክርስቲያን ተዘጋ ብሎ ማሰራት ነው። እሱ ነው ስራ የበዛባችሁ። ህንፃ ቤተክርስቲያን በዛባችሁ። እሱ ነው ወይ ነው አሁን ትልቁ ጉዳይ? እሱ ነው ያልተንሸራተተ ቤተክርስቲያን ተንሸራተተ ብሎ ቪዲዮ ሰርቶ ገንዘብ መሰብሰብ። እሱ ነው ስራ የበዛባችሁ። ምን ነው የህግ አካላቶች ጸጥ አላችሁ? ያመናል ጉዳዩ በማንደራደርባት በእናታችን በቅድስት ድንግል ማርያም ነው የመጣው። የወለደችልኝ እናቴን የብዙ ህዝብ እናት የሆነችን እማ አምላክን
ወላዲተ አምላክን ለነገረ ድህነታችን ምክንያት ድህን የሆነችውን እናታችንን ቅዱሷን ስዕሏን የተጨመደደው የተቆረጠው የተቀደደው በእናቱ ቅድስት ድንግል ማርያም አማካኝነት ስለሆነ እናንተ ከመናፍቃን ለይቻላል። ይሄ ፔን ካልተሰማችሁ፣ ይሄ ስሜት ካላመማችሁ፣ ተረድቼ የመጣሁት ገብቶኝ የመጣሁት ተምሬ የመጣሁት ይሄንን ነው። ይሄንን ተምሬ የመጣሁት ተረድቼ የመጣሁት ይሄንን ነው። እኔ ምክንያት ድህን መሆኗ እማምላክ መሆኗን ተረድቼ ነው የመጣው። ስለዚህ እንቅስቃሴ ጀምሩ። ኋይ ከተኛችሁ በት ንቁ። ለምን አንድ የግል ጠበቃ ተነስቶ በዚህ ከሳታለው ሲል ጠበቃው የሚረዳ የቤተክርስቲያን የሕግ አካል ያስፈልጋል። መረጃ የሚሰጥ አዎ ብሎ ከጎን ፑሽ የሚያደርግ ያስፈልጋል። ስለዚህ እቺ ልጅ በእንደዚህ በሕግ አክባብ መጠየቅ አለባት። መጠየቅ አለባት። እንደዚህ አይነት ደግሞ ጀግና አባት ደግሞ አለ። ቅድም ላይ ነገርኳችሁ። ቅድም የነገርኳችሁ ጀግና አባት አለ። ሁሉንም ጨፍልቆ መምታት ሳይሆን በጣም ጀግና አባት እየሄዱ እያረሱ ልጆቻቸውን የሚጎበኙ ጀግና አባት
እግዚአብሔር ያብዛልን እንደዚህ አይነት አባት። እዚህ አንድ ወንድም ቢታሰርስ? የቅርብ ጊዜ ትውስታ ነው። ጋዜጠኛ ማን ነው? ነጋሽ በዳዳ የቅርብ ጊዜ ትውስታ ነው። ታስሮ ነበረ። ሁሉም ድምጽ የሆነው ህዝቡ ነው፣ ወጣቱ ነው። ሄዶ ሲጠይቀው የነበረው ወጣቱ ነው። እስኪ የትኛው አባት ሄዶ ጠየቀ? ልጄ ብሎ ድምጽ የሆነው ጉሮሮ እስኪዘጋ ድረስ የሚጮላ ለዚች ቤተክርስቲያን ነው። ቶንሲል እስኪይዘው ድረስ የሚጮላት የነበረው ለዚች ቤተክርስቲያን ነው። እዚሁ መሀል ከተማ አዲስ አበባ ነበር የታሰረው። ማን ሄዶ ጠየቀ? እሳቸው ግን እስር ቤት ተገኝተው ጎብኝተዋል። በወላይታና ዙሪያ አካባቢዎች በሚገኙ አብያተ ክርስቲያናትና ማህበራዊ አገልግሎት ላይ በመሳተፍ የበጎነት ተግባር በማከናወን የሚታወቀው አንዱዓለም ደግፌ በእስር ላይ 11 ቀናት የቆየ መሆኑ ይታወቃል። በዚህም የወላይታ ሀገረ ስብከት ጳጳስ ብፁዕ አቡነ ይስሐቅ በእስር ቤት በመገኘት የመንፈስ ልጃቸውን አንዱዓለም ደግፌ ጎብኝተዋል ማለት ነው። በእስር ቤትም ስጦት እውነትም ለክርስቶስ መሞልኮሶትን አሳይተውናል። የሚኖሩለት ዓላማ ኢየሱስ ብቻ መሆኑን አሳይተውናል። በረከቶት ይደርልን። እንደርሱ አይነት አባት አገኘን። አሁን እንደርሱ አይነቱን ስናይ ነው እግዚአብሔር እንኳንም ኦርቶዶክስ ስለዚህ ለሌሎች የማንቂያ ደውል ነው። ለሌሎች ሞሎክሲዎች ወይም ለሌሎች አባቶች ለሌሎች ብፁዕ አባ ብለን ለምንጠራቸው አባቶች ቁጭ ብለው ልጆቻቸውን መላክ ይችላሉ። እሳቸው ናቸው የመጡት። ልጆቻቸውን ሳይልኩ እሳቸው መጡ። እሳቸው መጡ። ከዛስ የፕሮቴስታንትና የእስልምና ነገር ለምን አንድ ሆነ? ድንገት ፕሮቴስታንቱና እስልምና ድምፅ በጣም ይረብሻል ነው ጋር እዚህ ሐሳብ ላይ ወይ ማታ ላይ ልግባ ወገኖች